መጥሪያ ያልከን እንደገና ልናናግራት እኮ ይገባል አይደለም እንዴ? አይሆንም አናናግራት ማለት አይሆንም አልኩ። ደግሞ ምንም ነገር ከኔ ጋር ሳትነጋገር እንዳታደርግ። እኔ እናትሽ በአፍረት አንገት የሚያስደፋ ነውር አላውቅም። እንኳን ከባሌ ደብቄ አንቺን ልወልድሽ ቀርቶ አንድም ቀናቱ መስፍንን በፍቅር አይን አይቼው አላውቅም። አይ በደህና ነው። ትንሽ አንተ እርዳታ የሚያስፈልገው ጉዳይ ስላጋጠመኝ ነው የመጣው። ምን አይነት ችግር ገጠመ? ያንተን ኃጢአት ለመደበቅ ወንድምና እህት የምታጋባ አውሬ ይበለኝ እንዴ? ቆይ መስፍኔ፣ በዚህ ስሜት መንዳት የለብህም። እርግጠኛ ነህ ግን የመድኃኒት ወንድም ነው? ታምራት ነኝ ብሎ ደነፋብኝ ስልሽ። ታዲያ ለዚህ ለማይረባ ተራ ወሬ ሁለተኛ ቦታ መስጠት የለብንም አልተባባለም? ይሄ ተራ ያልሽው ወሬ በአንድ ወቅት ትዳራችን አደጋ ላይ ጥሎት ነበር። ገባኝ ነበር። አሁን ግን ያደጋ አልፏል አይደለም? ግን መሀሉ ማንነታቸውን ማላቃቸው ሰዎች ያለ ኃጢአት ስሜን እያጠፉ የሚጎዳህ እኮ ቦታ ከሰጣቸው ብቻ ነው። ንቃ ከተውካቸው ጥረታቸው ሁሉ መናው ነው፣ ከንቱ ነው የሚቀረው። የማሪቱ ልጅ አምኖ መቀበሉስ ችግር አይፈጥርም ነው የምትይ? ለጊዜው እሱ ላይ ችግር ሊፈጥር ይችላል። እንዴት ያለ ነገር ነው? ልጃችን ለልጃችሁ ብለን ሽማግሌ ለመላክ በዝግጅት ላይ አይደለም እንዴ ያለነው? ገብቶኛል እሱ። እና ታዲያ ሽማግሌዎቹን አዋርዶ ከበር ቢመልሳቸውስ? እዛ ደረጃ ለምን ይደርሳሉ? እናትየው እኮ ከማንም የበለጠ እውነቱን አሳምራ ታውቃለች። ስለዚህ ልጆቿ ይጠይቋታል፣ እውነቱን ትነግራቸዋለች። ሁሉም ነገር በዚሁ ያበቃል ማለት ነው። አይዞህ አትጨነቂ። እኔ ጌታ አሉባልታ ካሉባልታነት አልፎ አያውቅም። ወሬኞች ለወሬ ብቻ ነው የተፈጠሩት። እነሱ ያውሩ፣ አንተ ቤተሰብን ጠበቅ አድርገህ ስራህን መስራት። አውሬ ይበለኝ እንዴ? አይገርምህ? 25 ዓመት ሙሉ አውሬ አቅፌ ነው የኖርኩት። አየኔ ቆንጆ እንዴት እኮ አንዴ እንዴትን ልም እንደምታረጊው ይገርመኛል። አሁን ወንዳት ትችላለህ ወይ ታሪክ። ምን አይነት ጣጣ ነው በእግዚአብሔር! ስልኩ ጭራሽ አይሰራም። አሁንማ ጭራሽ ስልኩ ከአገልግሎት መስጫ ክልል ውጪ ነኝ ነው የሚለው። ዝም ብለሽ እኮ ነው የምትጨነቂው ልጄ። እኔ ሂጂ አልኩሽ አይደለ? በቃ ተነሽና ሂጂ። ሳልነግረው በሄድና መሄዴን ቢሰማኝ ናኩት ይመስለዋል ብዬ እኮ ነው። ግድ የለሽም። እኔ ንቀሽ እንዳልሆነ እነግረዋለሁ። ኃላፊነቱንም ወስዳለሁ። የሆነውን ሁሉ ገልጬ እኔ ሂጂ እንዳልኩሽ እነግረዋለሁ። ተነሻው። ሄሎ መዲ። ሃይ ብሩኬ። እነ ሉል ጋር ልሄድ እየወጣሁኝ ስለሆነ ቶሎ ብለው ጣና አገኘኝ። እንዴት ሆኖ ነው ለመሄድ ወሰንሽው? እሱን ስንገናኝ እነግርሃለሁ። ከሄድን ቶሎ መሄድ ስላለብን ጊዜ ሳታጠፋ ውጣ። እሺ መዲ። በቃ ላሊበላ አካባቢ ስታዲየም ጋር ማለት ነው። እዛ ጋር እንገናኝ። ጥሩ። ስልክ ስለማልይዝ ብዙ እንዳታስጠብቀኝ እሺ? እሺ መዲ። በር ላይ ጠብቃለሁ። በቃ መጣሁ። ቻው። እማ ጋሼ ከደወለ ሄጃለሁ ማለት ስለሚከብደኝ አንቺ ጋር አደራሽ ልጄ፣ ራስሽን ጠብቂ። እሺ ማዬ፣ እጠብቃለሁ። ዘንዋር ፋዘር በስመ አብ ወወልድ ወመንፈስ ቅዱስ
ጃምቦ አንተ ነበርክ እንዴ? አዎ እኔ ነኝ። ምን ነው በደህና ነው ፋዘር? ምን ደህንነት አለ ብለህ ነው እኔ ልጅ? ይገርምሃል፣ አንድ ወዳጄ ሚስቱ ታማበት ቃል የገባሁለትን አልፈጸምኩለት ሆኖ በቁም እየወቀሰ ሲያቃዠኝ እኮ ነበር። ከሆነ ደግ። እኔ ደግሞ ይችን 2 ቀን ፈልጌ ስላጣሁት የሆነ ችግር የተፈጠረ መስሎኝ ነበር። ምን ነው በደህና ፈለከ ነው ወይስ ማርታይን ሄደሽ ይቅርታ ጠይቂው ብዬ ስላልኳት ይባሱ ነው አስቀየመች? አላስቀየመች። እንደውም ይቅርታ ስለጠየቀችኝ ላመሰግኖት፣ እግረ መንገዴንም የሚፈልጉት ገንዘብ ካለ ልሰጡት ነው አመጣጤ። በቃ ለሰው ልጅ ችግር መድረስ በቃ ተፈጥሮ ነው። ቢሆንም ለዛሬው ገንዘቡ ይቅርብ። ለምን ይቀርቦታል? እርሶን የሚያክል ቃል አክባሪ ለጓደኛው የገቡትን ቃል አፍርሰው እንዲህ በቁም ሲቃዡ እያየሁ እኔስ እንዴት አስችሎኝ ዝም እላለሁ? የለም ልጅ ጃምቦ፣ ማርታ ያለ ልክ አዝናብኛለች። እሷ በዚህ ቀን እየቆጠረች ስትከፍል፣ እኔ በዛ እየተበደርኩ ሳጎድል በጣም አዝናብኛለች። ስለዚህ ይቅርብኝ። አይቀርቦትም። እኔስ ዝምድና ለመቼ ነው? ምን ነው ልጄ፣ በቃ ተወኝ። በቃ አልፈልግም። አልተውትም እንዴ? ለምንድን ነው የምትወት? መስጠት የለመደ ሰው እኮ የሚሰጠው ሲያጣ ክፉኛ ነው የሚያዝነው። ባይሆን እኔ ወለድ ይቀራል እንጂ አይቀርቡትም እንዴ። ቆይ አንተስ ምን አለህና ነው ወለዱ የሚቀርብልህ? አረ ጥንቅር ይበል። ከእርሶ ከአባቴ አይበልጥብኝም። ባይሆን ስንት ልስጦት? በቃ 1000 ብር አድርገውና ከነወለዱ ጻፈው። እሺ እግዚአብሔር ይስጥልኝ። እንዴ አንተ ኤልሲው ከመገኘቱ ነው እንጂ ከጊዜው ምን ጉዳይ አለ? እሱን ልክ ነህ። ከመደበኛው ጊዜ አስቀድሞ እንዲሰሩልን አስደርጌያለሁ። ነገርኩህ እኮ መስፍን፣ አንድም ህገ ወጥ የሆነ ጉዳይ አልተደረገም። እንዴ እቃዎቹ በአፋጣኝ ወደ ሀገር ውስጥ እንዲገቡ ብለን አብረን አይደለም እንዲወሰን ነው እና አሁን ምን እያልከኝ ነው? ምን ማዘዣውን አልፈርምልህም እያልከኝ ነው? ጥሩ፣ የፈለግከውን ጊዜ ያህል ውሰድናት ነው። አትናደድ አለቃ። የሰጠውን አሳይመንት ምን አደረግክ ብዬ ነው እንጂ የጠየቅኩ የምክር አገልግሎት አይደለም። አሳይመንቴንም ጨርሼ ነው የመጣሁት። ታምራት በአንድ በኩል ብሩክና መድኃኒት ደግሞ በሌላ በኩል ከተማውን ጥለው ሲወጡ ምንድን ነው የምትለኝ አንተ ፍሩሽካ? እያንዳንዱን የሚያደርጉትን ነገር ተከታተልልሃለሁ። አንዱ በቀኝ አንዱ በግራ ሄደህ ትለኛለህ። እሱንም አጣርቻለሁኝ። ታምራት በጅማ መስመር መውጣቱ እንዳወቅኩ የሆነ ነገር መፈጠሩ አይቀርም ብዬ ወደ እነ መድኃኒት ተመለስኩኝ። ግምቴ ትክክል ነበር። ብሩክና መድኃኒትም ተጠራርተው ሄዱ። ይሄ ነው ማጣራት? አይ አይደለም።
የነ መድኃኒቱን ሁኔታ ካወቅኩ በኋላ ወንድምየው ወደሚያስተዳድረው የቤተሰብ ፋርማሲ ሄድኩና የልጅነት ጓደኛው እንደሆንኩ ነግሬ ለስራ እንደምፈልገው ነገርኳቸው። እሺ ወደ ወሊሶ ሄዷል አሉ። አሁን እንደ ሰው ማሰብ ጀምራሉ። ብሩክና መድኃኒትስ? እነሱ እንኳን ብዙ አላስቸገረኝም። ተከራይቶ የሄዱበትን መኪና ሾፌር ከጓደኞቹ ስልኩን ወስጄ ስደውልለት በአቡጋያ ተማሪዎች ይዤ እየሄድኩ ነው፣ ቶሎ መለሳለሁ አለኝ። ጥሩ እድገት እያሳየ ጥሩ ነው። መድኃኒት የወንድሟን ትእዛዝ ጥሳ ከብሩክ ጋር ሄደች ማለት ነው። መልካም በሰዓት መጫወት ጀምራለች ማለት ነው። ልክ እንደምፈልገው ይሄ ሰዓት መጥፋት የለበትም። መርገብገብ፣ መንቦግቦግ፣ መቀጣጠል ነው ያለበት። ይህንን ጉዳይ በአስቸኳይ ሄደን አሁን ለወንድሟ እንዲደርስ አድርግ። ሞክሬ ነበር፣ እሱ ነው ግን ስልኩ ከአገልግሎት ውጭ ነው ስለሚል ላገኘው አልቻልኩም። አይቻልም የሚባል ነገር እንደማልወድ ታውቃለህ። ለነገሩ እሱን የመሰለ ሰው ከከተማ ወጥቶ ሰው ቤት ያድራል ማለት አይቻልም። እሱ ሊያድርባቸው የሚችልባቸው ሆቴሎች የተወሰኑ ናቸው። እስቲ እነሱን ስልክ ፈልግና ደውል። ስልክ ማውጫውን ሄጄ ከቢሮ ይዤ ልምጣ። ሄሎ፣ እባክዎት አቶ ታምራት የሚባል እናንተ ጋር አርፎ ይሆን? እሺ እሺ፣ አመሰግናለሁ። ቀጥል። የምን ተስፋ መቁረጥ ነው? ቀጥል አለ። ይኸውና 2 3 አለ። በል ቀጥል። ብዙዎቹ ጋር እኮ ደውያለሁ። ሄሎ፣ ጤና ይስጥልኝ። እባክዎት አቶ ታምራት የሚባል እናንተ ጋር አርፎ ይሆን? እሺ እሺ፣ ይጠብቃል። ሄሎ፣ እሺ፣ አገናኝ። ሄሎ፣ አቶ ታምራት? አዎ፣ ታምራት ነኝ። ማን ልበል? ግድ የለም፣ ስሜ እንኳን ለጊዜው አያስፈልግም። አንድ የማትፈልገው ነገር ስለተከሰተ ያንን ልነግርህ ፈልጌ ነው። ምን የማትፈልገው ነገር? አዎ፣ አይ እህትህ በአሁኑ ሰዓት ከብሩክ ከፍቅረኛዋ ጋር በአቦጋያ እየተዝናናች ነው። ማን አንተ?
ልክ እንደምፈልገው ነው አሁን የሆነው። አሁን ሰዓት ለብሶ ሰዓት ጎርሶ ወደ ቢሾፍቱ ይከንፋል። እንዳሰብከው ባይሆንስ? እጁን አጣጥፎት ብሎ አርፎ ቢቀመጥስ? አይምሰል። የብሩክ ዛቻና ንቀት ሰላም አይሰጠውም። ምንም ነገር ቢኖረው ሁሉንም ነገር ጥሎ ነው ከንፎ የሚሄደው። እኔ አሁን ስራዬን ጨረስኩ መሰለኝ። አልጨረስኩም እንዴው? አሁን ነው ስራ ዋናው ስራ የጀመረው። ዋናው አለቃ አሁን ከሱ ቀድመ ሄደህ እነ ብሩክ ጋር እንድትደርስ። እኔ ደብረ ዘይት እንግዲህ በኋላ ጥያቄና ማመንታትን ትተህ መንገድን ጀምር። ሰዓቱ በፈለግነው ደረጃ እንዲንቦጎቦግና እንዲቀጣጠል ያንተ እዛ መኖር ያስፈልገኛል። ስማ፣ ቅድም ከመስፍን ጋር ሳወራ ሰምተኛል አይደለም? አሁንም አልተኛልኝም። ስንት ደክሜ ያገኘሁትን ሌተር ኦፍ ክሬዲት ሊያበላሽብኝ አልቀበልህም እያለኝ ነው። እዚህ ከጀመረ ማቆሚያው የት እንደሆነ አላውቅም። የምፈልገውን ነገር ለማድረግ እንድችል ይሄ እሳት እንዲለበልበውና እንዲያቃጥለው ፋታ እንዲነሳው ፈልጋለሁ። ምንድነው እሱ ብሩኬ? ያንተ መምጣት እኮ የተፈለገው ሙድ እንድታሰምረው ነው። አውቃለሁ። ታዲያ ካወቅ ምን ትሰራለህ ከሱ ጋር እዚህ? አንተ ረፍሽ እባክህ ወደዛ ተይ። ወይስ ዝም ብሎ አንተ ምን ሆነሃል? ኧረ በእናትህ ብሩኬ፣ ምንድነው እንደዚህ የሚያፈዝ? ስራን ጀምር እንጂ። እጀምራለሁ። ቆይ ፀሐዩ ይለፍ ብዬ እኮ። ብሩኬ ደግሞ ፀሐዩ ካለፈ መሻልን እንዴ? ምን ሆነሃል? ቆይ የተረፈ ገንዘብ እጃችሁ ላይ ቀላል ተርፎ ገና መች ተነካን? በቃ እንሂድና ደብለቅለቅ እናደርገዋለን። በቃ እሺ፣ ፒስ። ፋሲሌ በእናትሽ አንቺ ነይ እባክሽ፣ ነይ በእናትሽ። ሄሎ ሄሎ፣ መንዲ። እኔ ነኝ መዲ አይደለሁም። እሷ የት ሄዳ ነው? ያልኳት ደብረ ዘይት ሄደች ማለት ነው? አዎ ሄዳለች። ጥሩ። ይሄ ሁሉ ጥጋብ ነው አይደል? ከዚህ በኋላ ከኔ ቁጥጥር ውጭ መውጣቷን ልታስረዳኝ ነው? አይደለም፣ ጠግባ አይደለም። ቆይ እኔ ላስረዳ። ምንድን ነው የምታስረጅኝ? ጠግባ አይደለም ሄደችው፣ እኔ ነኝ የፈቀድኩላት። እኔ እንዳትሄድ ከከለከልኳት በኋላ አንቺን ማስፈቀድ ምን ማለት ነው? ይኸውልህ፣ ቆይ አንዴ ስማይ ላስረዳ። በቃኝ። አጅሬው ከየት ተገኘ? እባክህ ካለሁበት ነው። ሌላ ከየት እገኛለሁ? የኔ ቤት እንዳንተ ቤት ለመምጣት ፈቃድ አይጠየቅበትም እና እንደው ቢያንስ ደውለህ እንኳን መኖሬን ቼክ አታደርግም? እባክህ ተወኝ ሞገስ። እቺ እንቆቅልሽ የሆነ ሴትዮ ጨርቄን አስጥላ ልታሳብደኝ ነው። ምን አድርጋ ነው የምታሳብድ? ወይ በዛ ሁሉ የኢሜልና የቴክስት መልእክት አጨናንቃ ፍቅር ካስያዘችኝ በኋላ ዛሬ ላያት ብሄድ ውሻ ታውቃለህ? ውሻ አድርጋ አታባረረኝም። አንተ ራስህ ምን ልታረግ ሄድክ? እንዳትመጣ ብላ አስጠንቅቃል ነበር እንዴ? እሱማ ብላኝ ነበር፣ ግን አቃተኝ። በጣም ናፈቀች። እናም
የኔንም የሷንም ናፍቆት ያስታገስኩ መስሎኝ ሰው አየኝ ያላየኝ ብዬ ሄጄ ብስማት እንደ ጉድ አንባረቀችብኝ። ብስማት ነው ያልከው? አንተ ልክ አልሰራህም እኮ። ጥፋቱ የራስህ ነው። እሱማ ጥፋቱ የኔ ነው፣ እኔ አላጠፋውም የሚል ቃል አልወጣኝም። ግን ቆይ ምን ብሳሳት ምን ባጠፋ ጭራሽ እንደማያቀኝ ሰው መሆን ነበረባት? አይደረግም ሞገስ። ነው ወይስ ጨዋታውን ስታጋን ነው? ወይ ማጋን። ባይገርም ስለተለዋወጥናቸው መልእክቶች ሁሉ ሳነሳባት ሽምጥጥ አርጋ መካዷ ሳይቀር ጭራሽ እንደ እብድ ትቁጠረኝ። ቆይ እስኪ ሞገስ፣ ምናልባት መልእክቶቹን እሷ ትልካቸው ይሆን እንዴ? ማለት እንደው በእሷ ስም ሌላ ሰው እየቀለደብን እንዳይሆን። ይሄማ ፈጽሞ ሊሆን አይችልም። ከሆነ መቼም ይቅር የማልለው ትልቅ ድፍረት ነው። ደግሞም ስለ እኔና ስለ እሷ ከኔና ካንተ ውጪ ሌላ ማንም ሰው ሊያውቅ አይችልም። በዚህ ላይ የተለዋወጥናቸውን ቃላት ገልጾ ሊጽፍልኝ የሚችል ሰው ከእሷ ሌላ ማንም ሊሆን አይችልም። ምን አይነት የማትጨበጥ ግራ የገባች ሴትዮ ነች በእግዚአብሔር። ምንድን ነው እሱ? የእሷ ቴክስት ነው። ቆይ እስኪ አንተ አስቀይሜ ከሆነ ይቅርታ፣ አንተም አደራዬን አፍርሰ በመምጣት ትልቅ ጥፋት ሰርተሃል ይላል። መዲ በጣም ነው ግራ ያጋባሽ። እስቲ ተወኝ ብሩኬ። እግዚአብሔር ነው እንጂ ያተረፈን ሁለታችንም ዳግም እንዳንገናኝ የሚያደርግ ችግር ተፈጥሮ ነበር። ይሄን ያህል? ቆይ ምን አይነት ችግር? እሱን አሁን አልነግርህም። መዲ ፍቅራችንን አደጋ ላይ የሚጥል ችግር ተፈጥሯል እያልሽኝ አልነግርም ልትይኝ አልችኝም። ችግሩ እኮ አሁን ተቀርፏል ብሩኬ። ቢሆንም ማወቅ የለብኝም? ብሩኬ ተው። ያ ሁሉ ከሆነ በኋላ አትሊስት የተዘጋጁትን ሽማግሌዎች አትላክ ያልሽበትን ምክንያት አልነገርሽኝም እንዴ? ሽማግሌዎቹ እንዳይመጡ ነገርካቸው እንዴ? እንዳይመጡ አደረግ? አላደረኩም። ከዚህ ሁሉ ውጣ ውረድ በኋላ እንዴት ነው ቤተሰቦችን አትላኩ ምላቸው? ይልቁንስ ማረሳሳቱን ተይና ነገር ይመድ። ወይ ብሩኬ በእናትህ አጨቅጭቀኝ። እኔ ለራሴ ሰሞኑን የተፈጠረው ችግር ብጥብጥ ሲያደርገኝ ነው የከረመው። እና ማወቅ የለብኝም መዲ? ይልቁንስ ስቀፈኝ። አላቅፍሽም። ቢያንስ ሼር ላደርግሽ አይገባም መዲ? እሱን ተውና አቀፈኝ። አንተም እኮ ልክ አልሰራህም። አጥምታ ካለችም መሄድ አልነበረብህም። ወይም መሄድ አልነበረብህም። ምክርና ድርጊት እኮ በጣም የተለያዩ ነገሮች ናቸው። መምከር እንደ ማድረግ ቀላል ባለመሆኑ ነው እስከ ዛሬ ድረስ ሁላችንም የሰጠናቸው መሆኑ የሰማናቸው ምክሮች ሜዳ ላይ ቀርቶ የምናገኘው። ይሄና ግን የተለያየ ጉዳይ ነው። እሷ እኮ አትምጣ ያለች በቂ ምክንያት ቢኖራት አይደለም እንዴ? አርፋ አትቀመጥ? አልቻልኩም አልኩ እኮ አዱኛ። በቃ ተሸነፍኩ። ካላየኋት የምሞት መሰለኝ። እንግዲህ ይሄ ድርጊት የማየው መሆን ተረድተህ ወደፊት ትምህርት ይሆናል። አልሆነኝም። እንዲያውም ናፍቆቱ በጣም ብሶብኛል። እንዴ ሞገስ፣ ምን እንዲህ እኮ ነው የሚያደርገው አዱኛ። የሰው ነገር እኮ ሁሌም እንደዚሁ ነው። ወደው ሲቀርቡና ራሳቸውን ሲሰጡን ሳይሆን ሲያርቁና ሲገፉን እኮ ነው የሚብስብን። እሱነትን የሶስና ነገርን እንደዚህ እንቅልፍ አሳጥቶ ሰላም የሚነሳኝ እምቢ ብላ ከገፋችኝ በኋላ አዱኛ ደግሞ ሶስና ትቅረብ ተዋት ብዬ ደጋግሜ ነገርኩህ አይደል? አልተዋትም። ለምንድን ነው የምተዋት? ቆይ ግን አንተ እለት ፍቅሬ እየባሰበትና እየጸናብኝ ሴር ታያለህ አይደለም እንዴ? እንደ ጓደኛ ቀርበህ ልታጽናናኝ እንዳገኛ ልትረዳኝ ሲገባ እንዴት ነው ተዋት ማለት? ማነው እሱ ሶስናን በማገናኘት የሚረዳ? እኔ ምን ችግር አለው? ጓደኛ አይደለም እንዴ? ኧረ በእናትህ ተወኝ ሰውዬ። እኔ አንተንና ሶስናን በማጠባበስ ልረዳ ፈጽሞ አላደርገውም። እሺ ምንድን ነው እሱ? አንተም ከሷ ፍቅር ይዟል አዱኛ። ሁለተኛ እንዲህ አይነት አስቀያሚ ነገር ስትናገር እንዳልሰማ እንዴና። እሺ ታዲያ ምንድን ነው አንተ? በቃ አልኩህ እኮ አዱኛ። እኔ ለራሴ
ከገባሁበት ጣጣ መውጣት አቅቶኛል። አጅሬ ከሶስተኛ ፍቅር ይዘዋለሁ ይለኛል። ሞገስ፣ ይሄን ያህል የሚያናድድና የሚያስቆጣ ነገር እንዳልተናገርኩኝ እርግጠኛ ነኝ። ማናደድ አለማናደዱን የምታውቀው በእኔ ቦታ ሆነ ብታደምጠው ነበር። አሁን ጭቅጭቁን እንተውና ወደ መጣሁበት ጉዳይ እንመለስ። እንደነገርኩ ማህሌት በዞርኩበት እንዳትዞር ብላ ብታስጠነቅቀኝም እኔ ግን አልቻልኩም። ከእለት ወደ እለት ፍቅሬ ናፍቆቱ እየባሰብኝ፣ ባይገርምህ ቤቷ ወይም ስራ ቦታዋ ሳይቀር ሄዶ ማየት እያማረኝ። ኧረ ተው ሞገስ፣ እንዲህ አንተም አማረኝ አልኩህ እንጂ አደርገዋለሁ አላልኩም። አዱኛ ፍቅሬ እንዲቀንስልኝ ብዬ ሳታይን ተደብቄ በሞባይሌ ልቀርጻት ሞክሬ ነበር፣ ግን አላስደስተኝም። ስለዚህ በቃ የማትቸገር ከሆነ ቪዲዮ ካሜራህን አውሰኝ ልልህ ነው የመጣሁት። ማዋሳ አውሳለሁ፣ ግን የሀሳብ ግን አደጋ ያለበት ነው ይመስለኝ። ስለሱ አትጨነቅ። ብመላለስም ለአንድ ለሶስት ቀን ስለሆነ ችግር አይኖርም። በዛ ላይ አስፈላጊ የሆነውን ጥንቃቄ ሁሉ አደርጋለሁ። ጥሩ እንግዲህ እንደፈከርከው ዛት መጣደል ወንድነትን እንድታሳየ ነው እንድታስረዳኝ አይደል?